ሰላም ተማሪዎች እንዴት ናችሁ? ባለፈው ኮልድ ዋር እና ዘ ራይዝ ኦፍ ሱፐር ፓወር የሚለውን በሰፊው አይተናል። አሁን ደግሞ ከሱ የቀጠለው ፓርት 3 ሲቹዌሽን ኢን ኤዥያ ጃፓን፣ ኮሪያ፣ ቪየትናም፣ ቻይና ያለውን እናያለን ማለት ነው። በዚህ ሲቹዌሽን የምናየው ምንድን ነው ኤዥያ ውስጥ ምን አይነት ሁኔታዎች እንደነበሩ አፍተር ወርልድ ዋር ሰከንድ እና ዲዩሪንግ ኮልድ ዋር ምን አይነት ነገሮች እንደነበሩ የምናይበት ፓርት ነው። ስለዚህ እስከ መጨረሻው አብራችሁ እንድትከታተሉ እንጋብዛለን። ሶ ሌትስ ሲ አባውት ሲቹዌሽን ኢን ኤዥያ ፈርስትሊ ጃፓን። በጃፓን ምን ነበር? ጃፓን ያው የኤዥያ ካንትሪ ነች። ሶ ጃፓን ላይ ምን ነበር የሚለውን ለማየት እንሞክር መጀመሪያ ላይ። ሶ ቢፎር ወርልድ ዋር ሰከንድ ጃፓን ዋዝ ዘ ሞስት ኢንዱስትሪያላይዝድ ኤዥያን ካንትሪ። ምን ማለት ነው? ከሁለተኛ ዓለም ጦርነት በፊት ጃፓን በኤዥያ ውስጥ በጣም ኢንዱስትሪያል ካንትሪ ነበረች። ጃፓን መቼ? ከሁለተኛ ዓለም ጦርነት በፊት። ሶ ወር ኮዝድ ዲስትራክሽን ኤንድ ሎስ ኦፍ ኮሎኒስ በት ሪከቨሪ ዋዝ ራፒድ ኤንድ ዊዝ ስትሮንግ የስ ኢኮኖሚክ አሲስታንስ። ሶ ዋት ሃፕንድ? ዋር ኮዝድ ዲስትራክሽን ኤንድ ሎስ ኦፍ ኮሎኒስ በት ሪከቨሪ ዋዝ ራፒድ ዊዝ ስትሮንግ ዩኤስ ኢኮኖሚክ አሲስታንስ። ምንድነው የሚለን? ነገር ግን ዋሩ ይሄ ሁለተኛው የዓለም ጦርነት ምን ፈጠረ? በጣም ዲስትራክሽን እና ሎዝ ኦፍ ኮሎኒስ ፈጠረ ማለት ላይ ጃፓን ላይ። ሶ ጃፓን ምን ሆነች? በጣም ዲስትራክሽን እና ሎዝ ኦፍ ኮሎኒ ሆነች። በፍጥነት ሪከቨር አደረገች ወይም ደግሞ ራሷን መልሳ አቋቋመች ማለት። ይሄ የተፈጠረው ደግሞ በአሜሪካ በጣም ኢኮኖሚክ አሲስታንስ ስለምትረዳት ነበር። ስለዚህ ዋና እዚህ ጋር ማየት ያለባችሁ መጀመሪያ ከሁለተኛ ዓለም ጦርነት በፊት ወይንም ቢፎር ወርልድ ዋር ሰከንድ ጃፓን በጣም ሞስት ኢንዱስትሪያላይዝድ ኤዥያን ካንትሪ ነበረች። ነገር ግን ሁለተኛ ዓለም ጦርነት ምን ፈጠረባት? ዲስትራክሽን እና ሎዝ ኦፍ ኮሎኒስ ፈጠረባት። ስለዚህ ምን ሆነች? በጣም ዲስትራክትድ ሆነች ማለት ነው። ዲስትራክሽን በዛባት። ነገር ግን ወዲያውኑ ራፒድሊ ሪከቨር አደረገች። በማን እርዳታ? በዩኤስ ኢኮኖሚክ አሲስታንስ ማለት ነው። ኤንድ ዘ ኮልድ ዋር ሜድ ጃፓን ኤ ኪ ዩኤስ አሊ ኤንድ አሜሪካ ኤድ ሪቢልድ ኢንዱስትሪ ኤንድ ኢንተግሬትድ ጃፓን ኢንቱ ዘ ካፒታሊስት ካምፕ አስ ኤ ቡልዋርክ አጌንስት ኮሚኒዝም ኢን ኤዥያ። ኦኬ፣ እዚህ ጋር ምንድን ነው የምናየው? በደንብ እንድትረዱት አሁን ኮምፕሌክስ እንዳይሆንባችሁ ማለት ካስታውሳችሁ ሁለተኛው ዓለም ጦርነት ላይ አሜሪካኖች ጃፓን ላይ ሂሮሺማ እና ናጋሳኪ ላይ የሚባሉ ከተሞች ላይ ውድመት ያደረገችው ራሷ ዲስትራክት አድርጋ እንዴት ራሷ ሪከቨር እንድታደርግ አሲስት ልታደርግ ቻለች የሚለው ጥያቄ ሊያስነሳ ይችላል። ለምንድን ነው በኤዥያ ጃፓን ሃይሊ ኢንዱስትሪያላይዝድ ነበረች በፊት አይደል? ከዛ በኋላ ዲስትራክትድ ስትሆን ኮሚኒዝም ወይንም ደግሞ ሱፐር ፓወር መጣ አይደል? በሌላ በኩል የራሽያ ይሄ ኮሚኒዝም በጃፓን እንዳይስፋፋ ወይንም ደግሞ በኤዥያ እንዳይስፋፋ ጃፓንን እንደ ጠባቂ ወይንም ደግሞ እንደ ጥበቃ እንድትጠቀምባት ዩኤስ የምታግዛት ማለት ነው። ጃፓን ለማን ወገን እንድትሆን? ወደ ዩኤስ ወገን እንድትሆን። ወደ ዩኤስ ወገኑና ደግሞ በኤዥያ ያለውን ነገር ተቆጣጥራ ኮሚኒዝም እንዳይስፋፋ እንድታደርግላት ነው ጃፓንን የምትደግፈው ማለት ነው። the main point that US served or assisted the Japan because of to stop or to slow the expansion of the communism ማለት ነው። ስለዚህ ምንድነው US ጃፓን በኤዥያ ያለውን ኮሚኒዝም እንዳይስፋፋ እንድታደርግላት ጃፓንን መርዳት ጀመረች ማለት ነው። ስለዚህ የጃፓን ፖስት ዋር ኢኮኖሚክ ሚራክል የሚባል ነገር አለው። እዚህ ጋር እንደምታዩት ጃፓን ፖስት ዋር ኢኮኖሚክ ሚራክል ይባላል። ወይም ደግሞ ኢኮኖሚዋ ከዋሩ በኋላ ሚራክሊ ነው የተቀየረው። እንዴት እንደተቀየረ እሺ ኦኬ። ፖስት ዋር ኮንቴክስት ዲስፓይት ሉዚንግ ኢትስ ኤዥያን ቴሪቶሪ ኤንድ ሰፈሪንግ ሄቪ ኢንዱስትሪያል ዳሜጅ ኢን ወርልድ ዋር ሰከንድ ጃፓን ሪከቨሪ ዋዝ ኤክሰፕሽናሊ ራፒድ። ምንድነው የሚላል? ጦርነቱ በኋላ ጃፓን በኤዥያ ያላትን ቴሪቶሪ በጣም አታለች። ያላትን ሁሉንም ቴሪቶሪዎች አታለች። በተጨማሪም ደግሞ ሄቪ ኢንዱስትሪዋ ዳሜጅ ሆኗል በጦርነቱ። ነገር ግን ጃፓን እንደዚህም ሆና ሪከቨሪዋ በጣም ፈጣን ነበር። ታስታውሳላችሁ
ኮልድ ዋር ላይም ኢሮፕ እና ኤዥያ በጣም ወድመው እንደነበር ተናግረን ነበር። ኤክሰፕሽናሊ ግን ጃፓን ምናለች ሪከቨር ማድረግ ቻለች። በማን ረዳት? በዩኤስ ረዳት ማለት ነው። ስትራቴጂክ ሺፍት ዩኤስኤ ቼንጅድ ኢትስ ስትራቴጂ ቱዋርድስ ጃፓን ዲዩ ቱ ዘ ራይዝ ኦፍ ኮሚኒዝም ኢን ቻይና ኤንድ ኮሪያ። ስለዚህ ዩኤስ ስትራቴጂ ነደፈችና ኮሚኒዝም በቻይና እና በኮሪያ እየተስፋፋ ነበር። ይሄንን ስታይ ዩኤስኤ ምን አረገች? ጃፓንን በመያዝ ይሄ ኮሚኒዝም እንዳይስፋፋ ዋና ዓላማ አረገች ማለት ነው። ጃፓን was viewed as a vital capitalist ally to counter Soviet expansion. ጃፓን was viewed as a vital capitalist ally to counter Soviet expansion. ስለዚህ ጃፓን እንደ ዋና ካፒታሊስት ወይንም ደግሞ ዩኤስ ደጋፊ ሆና የሶቪየት ኤክስፓንሽንን ለመያዝ ወይንም ደግሞ ኢንካውንተር ለማድረግ ዋና ጃፓን ነች ማለት ነው በኤዥያ። ኢኮኖሚክ ሚራክል ባይ 1985 ጃፓን was the world second largest industrial power. በ1985 በሚገርም ሁኔታ ጃፓን the world second last by 1985 ጃፓን become the world second largest industrial power። ይሄ ነው ኢኮኖሚክ ሚራክል እንዲባል ያደረገው። ምንድነው? በ1985 ጃፓን the world largest ሰከንድ ካንትሪ ሆነች ማለት ነው። በዓለማችን ላይ ሁለተኛዋ ላርጀስት ኢንዱስትሪያል ፓወር ያላት ካንትሪ ነች። ይሄ ነው ሚራክል የሚያስብለው። ቢኮዝ እንደዛ በዋሩ ጥቅ ያለች ወይንም ደግሞ ዲስትራክትድ የሆነችና ሎዝ ኦፍ ኮሎኒ የነበሯት ሀገር ነገር ግን በ1985 ዘ ወርልድ ሰከንድ ላርጀስት ኢንዱስትሪያል ፓወር መሆን ማለት በጣም ከባድ ነው። ኢኮኖሚክ ሚራክል የተባለላት። ስለዚህ ጃፓን ምን ሆነች ማለት ነው? ዘ ወርልድ ሰከንድ ላርጀስት ኢንዱስትሪያል ፓወር ሆነች። ዘ ወርልድ ነው። ኢንዲያ ደግሞ አስቡት ስንተኛ ልትሆን እንደምንችል። ትሬድ ስታትስ ባይ ዘ ሚድ 1980s ጃፓን ሄልድ ኤ ማሲቭ ትሬድ ሰርፕለስ ግሎባሊ ፓርቲኩላሪ ዊዝ ዘ ዩኤስ ኤንድ ዩሮፕ። በ1980 ምን ተፈጠረ? ሚድ ኦፍ 1980s ምን ተፈጠረ? ጃፓን ማሲቭ ሰርፕለስ አጋጠማት። ወይም ደግሞ ከመጠን በላይ የማምረት የለም። ሰርፕለስ እና ሾርቴጅ አለ። ሾርቴጅ ምንድነው? እጥረት ሲያጋጥም ነው። የኢንዱስትሪ ወይንም ደግሞ የትሬድ እጥረት ሲያጋጥም ነው። ሰርፕለስ ደግሞ እጥረት ሳይሆን ብዛት የለም፣ ብዛት ሲያጋጥም ነው። ጃፓን አጋጠማት ማለት ሰርፕለስ አጋጠማት ግሎባሊ። ነገር ግን ዩሮፕ ምናምን እኮ በጣም ሾርቴጅ ምናምን ነበረባቸው፣ ዲስትራክሽን ነበራቸው። ጃፓን ግን ምን ተፈጠረ? ማሲቭ ትሬድ ሰርፕለስ ግሎባሊ እና ፓርቲኩላሪ ዊዝ ዩኤስ ኤንድ ዩሮፕ አጋጥማው ነበር። ቢኮዝ ኦፍ ምን ሆነ? ዘ ኢኮኖሚክ ሚራክሏ ማለት ነው። ጃፓን ሲቹዌሽኗ ይሄ ነበር የነበረው በኤዥያ ማለት ነው ዲዩሪንግ ኮልድ ዋር እና ፖስት ዘ ሰከንድ ወርልድ ዋር ማለት ነው። ስለዚህ ምን አየ ማለት ነው? ጃፓን መጀመሪያ በጣም ኢንዱስትሪያል ካንትሪ ነበረች ከሁለተኛ ዓለም ጦርነት በፊት። ከዛ ጦርነቱ በጣም አወደማት። ነገር ግን ጦርነቱ እንደዛ አወደማትም ራፒድሊ ቶሎ ሪከቨር ማድረግ ይችላ ነበር ማለት ነው። ሌትስ ሲ አባውት ዘ ቻይኒስ ሪቮሉሽን ዋት ሃፕንድ ቱ ቻይና ኤንድ ዘ ቱ ቻይናስ የምንላቸውን በደንብ እንይ ማለት ነው። ሲቪል ዋር ኢን 1946 አፕ ቱ 1949 ቢትዊን ዘ ሲሲፒ ቻይኒስ ኮሚኒስት ፓርቲ ሌድ ባይ ማኦ ዜዶንግ ኤንድ ዘ ኬኤምቲ ናሽናሊስት ሌድ ባይ ቺያንግ ካ-ሼክ። ምንድን ነው? በ1946 እስከ 1949 ቻይና ውስጥ ሲቪል ዋር ነበር። በሲሲፒ ወይንም ደግሞ ዘ ቻይኒስ ኮሚኒስት ፓርቲ በሚባለው ማኦ ዜዶንግ በሚመራውና በኬኤምቲ ወይንም ናሽናሊስት ሌድ ባይ ቻንግ ካይ-ሼክ ወይንም ቻንግ ካይ-ሼክ የሚመራው ናሽናሊስት በሚባለው መካከል ምን ነበር? ሲቪል ዋር ነበር። ትልቅ ሲቪል ዋር ነበር። በዚህ ሲቪል ዋር ውስጥ ምን እንደተፈጠረ እኔ ዘ አውትካም ወይንም ከሲቪል ዋሩ በኋላ ምን ተፈጠረ? ዘ ሲሲፒ ዎን ወይንም ደግሞ ቻይኒስ ኮሚኒስት ፓርቲ የምንለው ምን አለ? አሸነፈ። ኤንድ ዘ ፒፕል ኦፍ ሪፐብሊክ ኦፍ ቻይና ፒአርሲ was formed in October 1949 and the KMT failed to Taiwan ፎርማሳ። ምን ተፈጠረ ማለት ነው? ሲቪል ዋሩን ማን አሸነፈ? ዘ ሲሲፒ ወይንም ደግሞ ቻይኒስ ኮሚኒስት ፓርቲ የምንለው አሸነፈ። አሸንፎ ምን ብሎ ራሱን ሰየመው ወይንም ፎርም አደረገ? ዘ ፒፕልስ ሪፐብሊክ ኦፍ ቻይና ወይንም ፒአርሲ ብሎ
ፎርም አረገ ራሱን ማለት ነው በኦክቶበር 1949 ወይም በኦክቶበር 1949 ማለት ነው። ኤንድ ዘ ኬኤምቲ ፍሌድ ቱ ታይዋን ወይንም ደግሞ ወደ ታይዋን ሸሹ። እነማ እነ ናሽናሊስት ወይንም ኬኤምቲ የምንላቸው ማለት ነው። ወደ ታይዋን ፎርማሳ ሸሹ ማለት ነው፣ ወይንም ተሸሸጉ። ሶ አፍተር 1945 or in 1950 ኢንተርናሽናል ሪሌሽናቸውን ስናይ ሲኖ ሶቪየት ትሪቲ was signed in 1950 means a pact of friendship and mutual assistance between ማኦ and ስታሊን። ሶ በ1950 ተፈጠረ ሲኖ ሶቪየት ትሪቲ የሚባለውን ቻይና እና ራሽያ ወይንም ደግሞ ማኦ የቻይና መሪ ወይንም ደግሞ የፒአርሲ መሪ ማን ነበር? ማኦ ነበር። እና ስታሊን ምን ተፈራረሙ? ሲኖ ሶቪየት ትሪቲ ተፈራረሙ። ይሄ ሲኖ ሶቪየት ትሪቲ ማለት ምንድን ነው? ፍሬንድሺፕ ኤንድ ሙቹዋል አሲስታንስ ቢትዊን ማኦ ኤንድ ስታሊን ነው። ወይንም ደግሞ በማኦ እና በስታሊን ወይንም በቻይና እና በራሽያ በዩኤስኤስአር መካከል ያለ ጓደኝነትና የእርስ በርስ ድግግፍ ማለት ነው። ሶ this is Soviet treaty and UN dispute for years the US used into veto to keep communist China out of the UN, recognize the Taiwan based government instead. ሶ ዩኤን ምን አረገ? በዩኤን ዲስፒዩት ለአመታት በዩኤን ዲስፒዩት ለአመታት ዩኤሶች ኮሚኒስት ቻይና ከዩኤን እንድትወጣ ይፈልጉ ነበር። ነገር ግን እሱም ማድረግ ስለማይችሉ ቬቶ ፓወራቸውን ተጠቅመው ታይዋንን ቤዝድ ገቨርንመንት እንድታረግ አረግ ወይንም ሪኮግኒሽን ሰጣት፣ ታይዋን ሀገር እንድትሆን ማለት ነው። ሚንስ ምንድን ነው? ታይዋን በሰዓቱ ሀገር ለመባል አራት ነገር ያስፈልጋል። ይህን ታውቃላችሁ። ስቴት ኢመርጀንሲ ኦፍ ስቴት ላይ ስታዩ፣ ስቴት እንዴት ኢመርጅ እንደሚደረግ ስታዩ፣ ወይንም ሀገር እንዴት እንደሚመሰረት ስታዩ አራት ነገር እንደሚጠበቅበት አይታችኋል አይደል? አንደኛ ህዝብ ነው፣ ሁለተኛ መሬት ያስፈልጋቸዋል ህዝቡ የሚሰፍርበት፣ ሶስተኛ ገቨርንመንት፣ አራተኛ ሶቨርኒቲ ወይንም ሉዓላዊነት ነው፣ አምስተኛ ደግሞ አዲሽናል ግን ያልተስማማንበት አንዳንድ ሀገሮች የማይስማሙበት ነገር ግን ሀገር ለመባል የሚያስፈልግ አንድ ዋነኛ ነገር አለ። ምንድነው? ሪኮግኒሽን የሚባል ነገር። ሶ ሪኮግኒሽን ሲያገኝ ነው አንድ ሀገር አራቱንም አሟልቶ ሪኮግኒሽን ካላገኘ ሀገር ላይ ይባል ይችላል። ለምሳሌ ማየት እንችላለን። ሶማሊላንድ ነው። ሶማሊላንድ መሰለችኝ ሪኮግኒሽን አላገኘችም ነበር እስከ ቅርብ ጊዜ ሀገር ለመባል። ሶ ሪኮግኒሽን አንድ ሀገር ለመባል መስፈርት ነው ማለት ነው። ስለዚህ ዩኤስ ቬቶ ፓወሯን ተጠቅማ ታይዋንን ምን አረጋች? ሪኮግናይዝ አረገች ማለት ነው። ስለዚህ ሀገር እንድትሆን ሪኮግናይዝ አረገች፣ ሀገር ሆነች ማለት ነው። ታይዋን ደግሞ በቻይና ውስጥ የነበረች ካንትሪ ነች። ወይንም ቻይና ስቲል አሁን ራሱ ቻይና እና ታይዋን ዋር አላቸው። ስቲል ላይክ እንደ አረብ እስራኤል ዋር ነው የቻይና እና ታይዋን። ስለዚህ ይሄ ያለ ማለት ነው። So in 1971 pivot the PRC was finally admitted to the UN and the nationalists Taiwan were expelled. So ምንድነው እነዛ ናሽናሊስት የሚባሉት ወይንም ደግሞ KMT የሚባሉት የት ሄደው ነበር ብለናል? ቻይና ኮሚኒስት ፓርቲ ሲያሸነፍ የት ሄደው ነበር? ታይዋን ሸሽተው ነበር አይደል? ሶ ይሄ በ1971 PRC ምን አረገ? ለዩኤን አድሚትድ አረገ። በቃ ናሽናሊስቶቹ ከታይዋን እንዲወጡ ወይንም ደግሞ እንዲባረሩ ማለት ነው። ሶ ምን አረገ? ናሽናሊስቶቹ ከታይዋን ተባረሩ ወይንም ደግሞ እንዲወጡ ተደረጉ ማለት ነው። ሶ ናሽናሊስት ይባል የቻይና ተቃዋሚ ወይንም ደግሞ የፒአርሲ ተቃዋሚ ጠፋ ማለት ነው። ሶ ቻይና ቢካም ኤ ሜጀር ኮሚኒስት ፓወር ኤንድ አን ኢምፖርታንት አላይ ኦፍ ኖርዝ ኮሪያ ኤንድ ኖርዝ ቪየትናም ዲዩሪንግ ዘ ኮልድ ዋር ኮንፍሊክትስ ኢን ኤዥያ። ሶ ቻይና ምን ሆነች? የሜጀር ኮሚኒስት ፓወር ሆነች በኤዥያ እና ደግሞ ኢምፖርታንታሊ የኖርዝ ኮሪያ እና የኖርዝ ቪየትናም ደጋፊም ነበረች በኮልድ ዋር ኮንፍሊክት ጊዜ። እነሱ እናያቸዋለን አሁን ኮሪያ ዋር፣ ቪየትናም ዋር ብለን እናያቸዋለን። እነሱ ጋር ቻይና ምን ነገር እንደነበራት በደንብ ለማየት እንሞክራለን። ሶ ቻይና ምን ሆነች ማለት ነው? የሜጀር ኮሚኒስት ፓወር ሆነች በኤዥያ። ጃፓን ደግሞ ምን ነበረች? ዘ ሞስት ፓወርፉል ዩኤስ አላይ ወይንም ደግሞ ካፒታሊስት ነበረች ማለት ነው። ሶ አያችሁ አይደል? ደጋፊዎቹ በኮንቲኔንታቸው የተቃረኑ መጡ ማለት ነው። በኤዥያ ማንናየን ጃፓንና ቻይና፣
በዓለም ደግሞ ዩኤስኤስአር እና ዩኤስኤን እያየን ነው ማለት ነው። ሶ ኔክስት ዘ ኮሪያን ዋር 1950 አፕ ቱ 1953 የነበረ ዋር ነው። ምን ነበር ይሄ ደግሞ እንደዚህ እንዲፈጠር ያደረገው ነው ለማየት ሞክር። ሶ ኮሪያ ሃድ ቢን አንደር ጃፓኒስ ሩል አንትል 1945 ምን ማለት ነው? ጃፓን ኮሎኒ ነበራት ብለናል አይደል? መጀመሪያ ላይ ከዛ ከዋሩ በኋላ ኮሎኒዎቿን አጣ እንላለን። አጣች ብለን ነበር። ስለዚህ ኮሎኒያን ያጣችው አንድም ኮሪያን ነበር። ኮሪያ ጃፓን ይዛን ነበር። ሶ በጃፓን ሩል ውስጥ ነበረች እስከ 1945 ወይም ደግሞ እስከ ሁለተኛ ዓለም ጦርነት ድረስ ማለት ነው። ነገር ግን ከወርልድ ዋር ሰከንድ ወይም አፍተር ወርልድ ዋር ሰከንድ it was divided at the 38th parallel into Soviet occupied north and US occupied south። ነገር ግን ከሁለተኛ ዓለም ጦርነት በኋላ ኮሪያን በ38 ዲግሪ ፓራላል ላይ ሶቪየት እና ዩኤስኤ ምን አደረጓት? ተከፋፈሏት በስምምነት ሚንስ ሶቪየት ኖርዙን ኦኩፓይድ አረገ፣ ዩኤስ ደግሞ ሳውዙን ኦኩፓይድ አረገ ማለት ነው። ሶ ዘ ዲቪዥን ዲቫይድድ አት ዘ 38 ፓራላል ኖርዝ ኮሚኒስት ሌድ ባይ ኪም ኡልሱንግ ቨርስስ ሳውዝ ሪፐብሊክ ኦፍ ኮሪያ ሌድ ባይ ሲንግማን ሬይ። ምንድን ነው ኮሚኒስቱ ወይንም ኖርዙ ኮሚኒስት ሆነ በማን የተመራ? በኪም ኡልሱንግ። አሁን ኪም ጆንግ አይደለ የሚመራው? የኪም ኡልሱንግ ልጅ ነገር ነው። ሶ ስማቸው እንደዚህ ነው፣ ኪም ኡልሱንግ። አሁን ደግሞ ኪም ጆንግ ኪም እያለ ነው የንግስና ስርዓታቸው። ሶ ኖርዙ ምን ሆነ? ኮሚኒስት ሆነ። ስቲል ኮሚኒስት ነው ኖርዙ። ሳውዙ ደግሞ ምን ሆነ? ካፒታሊስት ወይንም ደግሞ ሪፐብሊክ ኦፍ ኮሪያ ብሎ ሌድ ባይ ሲንግማን ሬይ የተመራ ካፒታሊስት ወይንም ደግሞ በዩኤስኤ ወገን ሆነ ማለት ነው። ጁን 1950 ኖርዝ ኮሪያ አንደር ኪም ኡልሱንግ ኢንቬንድድ ሳውዝ ኮሪያ። ሶ ዘሜን ኮሪያን ዋር ያመጣው ይሄ ነው። በ1950 ኖርዝ ኮሪያ በኪም ኡልሱንግ እየተመራ ምን አረገ? ሳውዝ ኮሪያን ኢንቬንድ አረገ ወይንም ወረረ። ሶ ዘ ዩኤስኤ ኤንድ ዘ ዩኤን ሜምበርስ ሴንትሮፕስ ቱ ዲፌንድ ዘ ሳውዝ። ስለዚህ አሜሪካና የዩኤን ሜምበሮች ሴቶች ወይም ደግሞ የዩናይትድ ኔሽን ሜምበሮች ምን አረጉ? ትሮፖች ላኩ፣ ወታደሮች ላኩ። ምን ለማድረግ? ሳውዙን ዲፌንድ ለማድረግ፣ ሳውዙን ለመከላከል። ኤንድ ዩኤን ዩኤስ ፎርስስ አድቫንስድ ኢን ኖርዝ ኮሪያ ፕሮቮኪንግ ቻይኒዝ ኢንተርቬንሽን ባይ አባውት 300,000 ቮለንቲርስ። ነገር ግን ዩኤን ፎርሶችን ኢን አድቫንስ ኢንቱ ኖርዝ ኮሪያ ሲሄዱ ምን አረጉ? ቻይኖቹ ኢንተርቬንሽን ገብተው ወደ 300,000 በጎ ፈቃደኞችን በመያዝ ቻይና ኢንተርቬን አረገች። በማን ላይ? በዩኤስ ፎርስ ላይ ማለት ነው። ስለዚህ ቻይና አንዱም ቅድም ኢምፖርታንት አላይ ነበረች ለኖርዝ ኮሪያ ስንል የነበረው ለዚህ ነው። ሰው ቻይና ለኖርዝ ኮሪያ በመደገፍ የዩኤን ፎርሱን ኢንተርቪን አረገች ማለት ነው። ወይንም ደግሞ ጣልቃ ገብታ ለማስቆም ሞከረች። ቢኮዝ ስለምንድን ነው ጣልቃ የገባቸው? አንድም ዩኤስ እና ዩኤን ፎርሶቹ ሲሄዱ የነበሩት በቻይና ድንበር ነበር፣ የቻይናን ድንበር ነክተው ነበር። ሶ አንድም ለዛ ነው ኢንተርቪን ያደረገች። ሁለተኛ ነገር ደግሞ ኮሚኒስት ስለሆኑ ሁለቱም ለመደጋገፍ ወይንም አላይ ስለሆኑ ነው ማለት ነው። ኢን 1953 አርሚስቲስ ሳይንድ አት ፖንጂሙን ቦርደር ሪሜንድ ራፍሊ ዘ ሴም። ምንድነው? በ1953 አርሚስቲስ ሳይንድ ተደራረጉ ማለት ነው። ወይንም ደግሞ የጦር አቁም ስምምነት የለም። ኮንፍሊክት between North Korea and the South Korea. So what were the conflict between the North Korea and the South Korea? North Korea invaded the South in 1950, and the UN and the US provided manpower and supplies to defend the South. So what were the main conflict? The North Korea invaded the South in June 1950. So the UN and the US provided manpower and supplies to defend the south. ስለዚህ ምንድነው ሜጀር ኮንፍሊክታቸው? ኖርዝ ኮሪያ ሳውዝ ኮሪያ ኢንቬንድ አደረገ፣ ወረረ። በዛን ሰዓት ዩኤስ እና ዩኤን ማንፓወር ልከው ሳውዝ ኮሪያን ዲፌንድ ለማድረግ ሞከሩ። በት at that time Chinese intervention was there. So ምንድነው ቻይኒስ ኢንተርቬንሽን ነበር። ነገር ግን ለምንድነው as US troops approach the Chinese border 300,000
ቻይኒዝ ቮለንተር አታክድ ፎርሲንግ ሪትሪት ምንድን ነው? ምን እያለን ነው? ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም። ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። ምን እያለን ነው? ዩኤን ትሮፖች ወደ ቻይኒስ ቦርደር ሲጠጉ ቻይና ወደ 300,000 የቻይና በጎ ፍቃደኞችን ወደ 300,000 የቻይና በጎ ፍቃደኞችን በመያዝ አታክ ዳረግሽ ማለት ነው የዩኤን ትሮፖች። ከዛ ወደ ኋላ እንዲመለሱ ወይንም ደግሞ ሪትሪት እንዲያደርጉ ፎርስ አረገች ማለት ነው። ሶ ዋት ዋዝ ዘ ሪዞሉሽን? ኤ ፒስ ትሪቲ ዋዝ ሳይንድ አት ፖንጃሞ ሚንስ ኢን 19 ሳይንድ አት ፖንጃሞ። ሶ ዋት ዋዝ ዘ ሪዞሉሽን? ኤ ፒስ ትሪቲ ዋዝ ሳይንድ አት ፖንጃሞ 1953። ሶ ምን ነበር ሪዞሉሽን ወይንም ደግሞ መፍትሄው ምን ነበር? በ1953 የሰላም ስምምነት ተፈራረሙ። በፓንሙንጆሙ ማለት ነው ተፈራረሙ የሰላም ስምምነት ማለት ነው። ሶ ሪዛልት ሳውዝ ኮሪያ ሪሜንድ ፍሪ ኦፍ ኮሚኒዝም ኤንድ ቻይና ኢመርጅድ አስ ኤ ሜጀር ኤዥያን ሱፐር ፓወር። ሶ ዘ ሪዛልት ዌር ሳውዝ ኮሪያ ሪሜንድ ፍሪ ኦፍ ኮሚኒዝም ማለትም ሳውዝ ኮሪያ ከኮሚኒዝም ፍሪ ሆነች። ቻይና ኢመርጅድ አስ ኤ ሜጀር ኤዥያን ፓወር፣ ቻይና ምን ሆነች? ኤ ሜጀር ኤዥያን ፓወር ሆነች። ሲኤቶ ኦር ሳውዝ ኢስት ኤዥያ ትሪቲ ኦርጋናይዜሽን ዋዝ ፎርምድ ኢን 1954 ቱ ብሎክ ፈርዘር ኮሚኒስት ስፕሪድ። ሶ ላይክ ኔቶ ሴቶ የተባለ ሳውዝ ኢስት ኤዥያ ትሪቲ ኦርጋናይዜሽን ፎርም ተደረገ። ለምን? አሁንም ኮሚኒስቱ ስፕሪድ እንዲያደርግ ለመያዝ ተመሰረተ ማለት ነው። ሶ ዋት ዌር ዘ ሪዛልትስ? ማሲቭ ዴዝ ዲስትራክሽን ኦፍ ኢንዱስትሪ ኤንድ አግሪካልቸር ሚሊዮን ኦፍ ሪፊውጂስ። ምን ተፈጠረ? ውጤቱ ያው የጦርነቱ ጊዜ ውጤቱ ምንም የሚያጠያይቅ አይደለም። ሞት፣ ውድመት፣ በአግሪካልቸር በኢንዱስትሪ ውድመት እና ሚሊዮን ኦፍ ስደተኛ የሚፈጠርበት ነገር ነው ዋር። ስለዚህ ውጤቱም እንደዛ ነው። በጣም ብዙ ዴዝ ነበር፣ ዲስትራክሽን ኦፍ ኢንዱስትሪ እና አግሪካልቸር ነበር እና በጣም ሚሊዮን ኦፍ ስደተኞች ነበሩ ማለት ነው። ሶ ዛዘ ሪዛልት ሳውዝ ኮሪያ ዋዝ ሴቭድ ፍሮም ኮሚኒዝም፣ ኖርዝ ኮሪያ ሰርቫይቭድ አስ ኤ ኮሚኒስት ስቴት ዊዝ ቻይኒስ ሰፖርት። ስለዚህ ሌላው ደግሞ ሪዛልቱ ምንድነው? ሳውዝ ኮሪያ ከኮሚኒዝም ነፃ ወጣች። ኖርዝ ኮሪያ ደግሞ ኮሚኒስትን ሆና በዛው ቀጠለች ማለት ነው በቻይና ድጋፍ ወይንም በቻይና ሰፖርት። ዘ ሰርድ ሪዛልት ኢምፕሮቭድ ሲኖ ሶቪየት ኮርፖሬሽን አት ዛት ታይም ኤንድ ኢንክሪዝድ ዩኤስ ፕሮቴክሽን ፎር ታይዋን። ሶ ምን ተፈጠረ? ሲኖ ሶቪየት ኮርፖሬሽን በጣም ኢምፕሩቭ ሆነ፣ ጨመረ። ሲኖ ሶቪየት ኮርፖሬሽን ማለት በማንና በማን የተመሰረተ ነው ብያቸዋለሁ? በዩኤስኤስአር እና በቻይና መካከል በማኦ እና በስታሊን መካከል የነበረው ስምምነት ነው። እሱ በጣም እየተሻሻለ እየጠነከረ መጣ። አሰሲም ታይም ደግሞ ዩኤስ ለታይዋን ሪኮግኒሽን ሰጥታ ነበር አይደል? ዩኤስኤ ሶ ፕሮቴክሽኗን በዛው ልክ ለታይዋን ጨመረ ማለት ነው። ዘ ላስት ሪዛልት ሌድ ዌስተርን ፓወር ቱ ክሬት ሴቶ ሳውዝ ኢስት ኤዥያን ትሪቲ ኦርጋናይዜሽን ኢን 1954 አስ አን ኤዥያን ብራንች ኦፍ ኔቶ። ሜምበርስ ኢንክሉድ ዩኤስኤ፣ ፍራንስ፣ አውስትራሊያ፣ ኒውዚላንድ፣ ፓኪስታን፣ ፊሊፒንስ፣ ታይላንድ። ምንድነው ይሄ ሴቶ የተባለው? ሳውዝ ኢስት ኤዥያ ትሪቲ ኦርጋናይዜሽን የተባለው የኔቶ ብራንች ሆኖ ቀጠለ ማለት ነው። ሶ የኔቶ ብራንች ሆኖ ቀጠለ። ኔቶ የሚባሉት ላይክ ዩኤስኤ፣ ዩኬ፣ ፍራንስ፣ አውስትራሊያ፣ ኒውዚላንድ፣ ፓኪስታን፣ ፊሊፒን፣ ታይላንድ ያሉበት ነው። ስለዚህ ሴቶን ደግሞ ምን ሆኖ ቀጠለ ማለት ነው? የኔቶ ብራንች ወይንም ደግሞ የኤዥያን ብራንች አስ ኤዥያ ብራንች ሆኖ ቀጠለ ማለት ነው። ሶ ዚስ ኦል አባውት ዘ ኮሪያ ዋር። ሶ ዘ ላስት ቶፒክ ዘ ቪየትናም ዋር፣ ዘ ኢንዶ ቻይና ዋር የሚባለውን እንመልከት ማለት ነው። እዚህ ጋር አሁንም እንደ ኮልድ ዋር አንድ የምታስት ወይንም ደግሞ ግራ የምታጋባ ወርድ አለች። ምን የምትል? ኢንዶ ቻይና። ሶ እዚህ ጋር እንደ ኮልድ ዋር አንድ ግራ የምታጋባ ወርድ አለች። ምን? ኢንዶ ቻይና የምትል ኦር ኢንዶ ቻይና ዋር የምትባል ነገር አለች። ኢንዶ ቻይና ዋር ምንድነው ትባለው? አታንዳዮች ምን ልትሉ ይችላል? በኢንዲያ እና በቻይና መካከል የተፈጠረ ዋር ይመስላል አይደል? ነገር ግን አይደለም። እዚህ ጋር ታተኩሩ ፈልገ ይች ነው
አንዳንድ ወርዶች ልክ እንደመጡ ሊፈቱ ይችላሉ አይደል? ላይክ ቪየትናም ዋር ስንለው ለምሳሌ ቪየትናም ያደረገችው ዋር እንደሆነ ልናይ እንችላለን። ኮሪያ ዋር ስንል የኮሪያ ዋር መሆኑን ልናውቅ እንችላለን። ግን ኢንዶ ቻይና ዋር ስንል የኢንዲያ እና የቻይና ወይንም ደግሞ ከኢንዲያ ወይንም ከቻይና ጋር የሚያያይዘው ነገር ግን የለም። ሰው አንዳንድ ቃሎች ቀጥታ ሊፈቱ ይችላሉ፣ አንዳንድ ቃሎች ደግሞ አይፈቱም። ሰው ይሄ ኢንዶ ቻይና ዋር የሚባለው ፍጹም የተለየ ነው። ቢኮዝ ኢንዶ ቻይና ዋር ማለት በቪየትናም እና በፍራንስ መካከል የነበረ ዋር ነው። ሶ ኢንዶ ቻይና ሚንስ ዘ ዋር ቢትዊን ቪየትናም ኤንድ ፍራንስ ማለት ነው። ሶ ሌትስ ሲ ዘ ኢንዶ ቻይና ዋር ኤንድ ዘ ዲቪዥን ኦፍ ቪየትናም። ሶ ፈርስት ሌትስ ሲ አባውት ፈርስት ኢንዶ ቻይና ዋር between 1946 and 1954. Anti-colonial struggle Vietnam led by Ho Chi Minh and the Viet Minh fought for the independence from France. ምንድነው በቪየትናም በፍራንስ ተይዛ ነበር ወይንም ደግሞ ኮሎኒ ውስጥ ነበረች በፍራንስ ውስጥ። ሶ ይሄንን ኮሎኒ አንቲ ኮሎኒያል ስትራግል ሆኖ በቪየትናም ሌድ የሚያደርገው ማን ነበር? ሆ ቺ ሚኝ የሚባል ነበር። ስለዚህ አንድ ኮሎኒያል ስትራግል ነበር በቪየትናም ለምን ከፍራንስ ነፃ እንዲወጡ ማለት ነው። and the US stance supported France due to the domino theory fear that if Vietnam fail all neighbor would follow. ምንድነው ዩኤስ ስታንስ ደግሞ ነበራት ፍራንስን ነው ዩኤስ የምትደግፈው። ለምንድን ነው የምትደግፈው? ቪየትናም ነፃ ከወጣች ወይንም ደግሞ ራሷን ከቻለች ምን ይፈጠራል? የቪየትናም ጎረቤት ሀገሮችም ራሳቸውን ይችላሉ። ስለዚህ ደግሞ ሜቢ ኮሚኒስት ወይንም ኮሚኒዝም የሚባለው አይዲዮሎጂ ለመስፋፋት መንስኤ ይሆናል። ስለዚህ ይህን ስለማፈልግ ምን ታደርግ ነበር? ፍራንስን ሰፖርት ታደርግ ነበር ማለት ነው። So what were the key battle? The key battle was the French were decisively defeated at the Battle of Dien Bien Phu in 1954. So what were the key battle? ምን ነበር የኪ ባትሉ ምን ነበር? ፍሬንች አብሶሉትሊ የተሸነፈችበት ወይንም ደግሞ ፍራንስ በትክክለኛ ኦቨር የተሸነፈችበት ዋር ነበር። በማን በኪ ባትሉ ምን ተፈጠረ? ፍሬንች በአሳማኝ ሽንፈት ተሸነፈች በቪየትናም ማለት ነው በ1954 ጄኔቫ አኮርዳንስ። ስለዚህ ኪ ባትሉ ምንድነው? ፍራንስ በቪየትናም አብሶሉትሊ ተሸነፈች ማለት ነው። በአሳማኝ ሽንፈት ተሸነፈች ጦርነቱን ማለት ነው በ1954 after that the Geneva Accordance was in 1954 was divided Vietnam into two. Means Vietnam was divided as the seventh parallel Laos and Cambodia gained independence. ስለዚህ በ1954 ምን ተፈጠረ? ቪየትናም በ17 ፓራላል በ17 ዲግሪ ፓራላል ተከፈለች እና ላኦስ እና ካምቦዲያ ምን አገኙ? ግን ኢንዲፔንደንሳቸው ወይንም ነፃ ወጡ። ላኦስ እና ካምቦዲያ and Indo-China or Vietnam, Laos, Cambodia has French colonies and Japan occupied them during World War II, stimulating independence movements. ምን ተፈጠረ? ኢንዶ ቻይና ወይም ምንለው እነማን ነው? ፍራንስ፣ ቪየትናም፣ ላኦስ እና ካምቦዲያን ይዛለች። በፍሬንች ወይንም በፍራንስ ኮሎኒ ውስጥ ነበሩ። ነገር ግን ጃፓን በጦርነቱ ጊዜ ይዛቸው ነበር። አዛታይ ምን ተፈጠረ? በቪየትናም በላኦስ እና በካምቦዲያ የነፃ መውጣት ስትራግል ወይንም ደግሞ ኢንዲፔንደንስ ሙቭመንቶች መነሳሳት ጀመሩ፣ ስቲሙሌት ማድረግ ጀመሩ ማለት ነው። in 1946 up to 1954 first Indo-China war between France and Vietnamese nationalists led by Ho Chi Minh or Viet Minh የሚባለው የቪየትናሚስት ናሽናሊስት መሪ ነው እና በፍራንስ መካከል ጦርነት ነበር። ዘ ፈርስት ኢንዶ ቻይና ዋር የምንለው ማለት ነው። ስለዚህ ቅድም እንዳልነው ዩኤስ ፊሪንግ ኮሚኒዝም and supported the French. ዩኤስ ምን ታደርግ ነበር? ስለምፈራ ፍራንስን ትደግፍ ነበር። ቢኮዝ ኮሚኒዝም እንዲስፋፋ ስለማፈልግ ማለት ነው።
ሶ ዘ ዋር ቢካም ኖን ኢን ፍራንስ አስ ዘ ደርቲ ዋር። የተደረገው ዋር ምን ይባል ነበር? ዘ ደርቲ ዋር ወይም ደግሞ ቆሻሻ ጦርነት ይባል ነበር በፍራንስ ዘንድ ማለት ነው። በፈርስት ኢንዶ ቻይና ዋር የምንለው ማለት ነው። ኤን 7 ሜይ 1954 ፍሬንች ዲፊትድ አት ዴንበን ፑ። ፍራንስ በ1954 ሜይ 7 ላይ አብሶሉትሊ ተሸነፈች ማለት ነው። ቅድም ያልነው ሰው ጄኔቫ አኮርዳንስ የተባለው ቬትናም ለሁለት ተከፈለች። እንዲህ ኖርዝ ካፒታል ሃኖህ ኤንድ ነን ኮሚኒስት ሳውዝ ካፒታሊስት ሲንጎን ሆኖ ለሁለት ተከፈለች። ኖርዙ ካፒታል ኮሚኒስት ሆኖ አፍተር ዛት ጄኔቫ አኮርዳንስ ኢን 1954 የተባልነውን አገኘን ማለት ነው። ቬትናም ለሁለት ተከፈለች በ17 ዲግሪ ፓራላል። ኖርዙ ኮሚኒስት ሆነ፣ ሳውዙ ደግሞ ነን ኮሚኒስት ኦር ካፒታሊስት ሆነ ማለት ነው። ኤንድ ላኦስ ኤንድ ካምቦዲያ ቢካም ኢንዲፔንደንት ወይንም ነጻ ወጡ ማለት ነው። ሶ ዚስ ኦል አባውት ዘ ፈርስት ኢንዶ ቻይና ዋር። ዘ ሰከንድ ኢንዶ ቻይና ዋር ቬትናም ዋር 1957 up to 1973. ሰከንድ ኢንዶ ቻይና ዋር was the Viet-Cong guerrilla fighters National Liberation Front supported by the North to challenge the South። ምንድነው ዘ ቪየትኮንግ የሚባለው? ናሽናል ላይብሬሽን ፍሮንቱ ጉሪላ ፋይተሮች ናቸው። ጉሪላ ፋይተሮች ማለት የሽምቅ ውጊያ ማለት ነው። ሶ ሰፖርትድ ባይ ዘ ኖርዝ ቱ ቻሌንጅ ዘ ሳውዝ። ኖርዙ ነው ሰፖርትድ የሚያደርገው እና ሳውዙን ቻሌንጅ ለማድረግ ወይንም ደግሞ ለሁለት የተከፈለው ኖርዝ እና ሳውዝ ብያቸዋለሁ አይደል? ሶ ሳውዙን ቻሌንጅ ለማድረግ ወይንም ሳውዙን እንዲወጣ ኖርዙን እንዲሆን የሚያደርጉት ሰፖርትድ ኖርዙን ነበር ማለት ነው። ሶ ዩኤስ ኤስካሌሽን ኬኔዲ ሴንት ሚሊተሪ አድቫይዘርስ ኤንድ ስታርተድ ዘ ስትራቴጂክ ሃምሌት ሴፍ ቪሌጅ ፖሊሲ። ሶ ኬኔዲ ምን አደረገ? የዩኤስ ፕሬዚዳንት ሚሊተሪ አድቫይዘሮችን በመላክ ስትራቴጂክ ሃምሌት የሚባል ፖሊሲ ያመጣ ማለት ነው። ወይም ሴፍ ቪሌጅ የሚባል ፖሊሲ ያመጣ። ኤንድ ጆንሰን launched Operation Rolling Thunder sustained bombing in 1965. and ጆንሰን ደግሞ launched Operation Rolling Thunder የሚባል ኦፕሬሽን ላውንች በማድረግ ተከታታይነት ያለው ቦምቢንግ ወይንም የቦምብ ጥቃት በ1965 አረገ ማለት ነው። after that Vietnamization or Nixon a strategy to transfer military responsibility to the South Vietnamese while withdrawing US troops. ሶ ቪየትናሚስ ወይም ኒክሰን የሚባለው ስትራቴጂ ደግሞ ምንድነው? ስትራቴጂ ነው ሚሊተሪ ሪስፖንሲቢሊቲውን ስትራቴጂ ነው ምንድነው? ሚሊተሪ ሪስፖንሲቢሊቲውን ወደ ሳውዙ የማስተላለፍ ማለት ነው። ከዛ ዩኤስ ትሮፖቹ ምን አደረጉ? ዊዝድራው ማድረግ ጀመሩ፣ መውጣት ጀመሩ ማለት ነው። ሶ at the end a peaceful agreement was signed in 1973 in 1975. so at the end a peace agreement was signed in 1973 ማለት ነው። በ1973 ምን ተፈጠረ? የሰላም ስምምነት አደረጉ ወይም ተፈራረሙ ማለት ነው። and in 1975 the North captured the South unifying the country as Socialist Republic of Vietnam in 1976. so በ1975 ኖርዙ ሳውዙንም ይዞ አንድ በመሆን ሶሻሊስት ሪፐብሊክ ቪየትናም ብሎ በ1976 ቪየትናም ሶሻሊስት ሪፐብሊክ ኦፍ ቪየትናም ተብላ ተጠራች ማለት ነው። ሶ ቪክቶሪ ኤንድ ፋክተርስ ኤክስፐርቲ ኢን ጉሪላ ዋርስ። ሶ እንዳሸነፈ የረዳቸው ምንድነው? ኖርዞቹ ጉሪላ ዋርፌር ወይም ደግሞ የሽምቅ ውጊያ ላይ በጣም ጎበዝ ነበሩ። ኤንድ ሰፖርት ፍሮም ዘ ማስስ ኤንድ ኤድ ፍሮም ቻይና ኤንድ ዩኤስኤስአር። ሌላው ደግሞ እንዳሸነፈ የረዳቸው ምንድነው? በቻይና እና በዩኤስኤስአር ይደገፉ ነበር፣ ድጋፍ ያገኙ ነበር። ይህን ድጋፍ የሚያገኙትም ያው ኮሚኒስት ስለሆኑ ማለት ነው። ስለዚህ ዋና ፋክተራቸው ይሄ ነበር። ሶ this is all about situation in Asia, ጃፓን፣ ኮሪያ፣ ቪየትናም፣ ቻይና ማለት ነው። ስለዚህ እነዚህ ናቸው በኤዥያ የነበሩ ሲቹዌሽኖች። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል